ቤተሰብ ዛሬ ደግሞ ብቅ ብለንላችኋል። እናንተ እና በኔ ብቅ ስል እናንተ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ እላችኋለሁ። ውድ ጓደኞቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የዘምዘማ የዩቲዩብ ተከታታይ ውድ ጓደኞቼ እንዴት ናችሁ? ሁሉ ሰላም ነው፣ ሁሉ መልካም ነው። ከኔ ጋር በጣም ሰላም ነኝ፣ አልሐምዱሊላህ ረቢል ዓለሚን እላችኋለሁ። እንግዲህ ብቅ ብዬላችኋለሁ። እህታችሁ ዘምዘም አሊ ዩቱብ ተከታታችሁ ውድ ቤተሰቦቼ ላይክ ሼር እያደረጋችሁ እኔ እንግዲህ መከታተል ግድ ይላችኋል እላችኋለሁ ቤተሰቦቼ። ዛሬ ደግሞ የመጣሁት በሰአዲ ነው። ሰአዲ እንግዲህ ሰአዲና አሊ ናቸው። በሰአዲና በአሊ ሰሞኑን ደግሞ እስከ ዛሬ ድረስ ያልተወራ በአራት አመት ተቀምጠው 4 አመት የተሰጣቸው ገንዘብ 4 አመት የታዘዘችው እቃ እስካሁን ባለማድረሷ እንግዲህ ያው ገንዘቤን በልታኛለች፣ እቃውን በልታኛለች ተብላ ተከሳለች ማለት ነው። አንዷ ስትነሳ ሁሉም ተነሳ ማለት ነው። እንግዲህ 1፣ 5፣ 6 ሆነዋል። ይሄ ነገር ያን ጊዜ እንደዛ አንዷ ስትነሳ የተናገራችሁት መጀመሪያ ለምን አልተናገራችሁም? አሁን አንዷ አይ ቀን ገንዘቤን እኔ እቃ ገዥልኝ ብያት ይሄን ያህል ገንዘብ በልታብኛለች ብላ በሚዲያ ላይ ስታወጣት፣ ሌሎችም ደግሞ የኔንም ብላችሁ ወጣችሁ አይደለም እንዴ? እስከ ዛሬ ድረስ ለምን ንብረታችሁን የተበላችሁ 4 አመት ሲቀመጥ እስከ ዛሬ ድረስ ለምን ንብረታችሁን አልጠየቃችሁም? አንድ ደግሞ ሰአዴ ደግሞ እኔ አልከዳሁም መጀመሪያ ልልክ ስል መንገድ ተዘጋ። ከዛ ደግሞ በኋላ ምግባ ያለውን አዝመራ ተዘርቶበታል፣ መሄጃ ማለፊያ የለሽም ብለሽ ነው እንጂ እኔ መቼ ካርኩኝ? አልካርኩም። ንብረትሽን እንዳለሽ አልካርኩም። እቃሽ እንዳለ ነው አስቀምጫለሁ እያለች ነው አይደል እንዴ? መቼም የወደቀ እንግዲህ ምንድን ነው የሚባል ነገር አለ፣ ምሳሌ ይበዛበታል የሚባል ነገር አለ። እኔ ለሰአድም ብዬም አይደለም ለአሊም ብዬም አይደለም፣ እውነቴን ነው ለሀቅ ከሆነ አሁን በሚዲያ ላይ ሌባና ቀጣፊና ውሸታም ናት። አዎ ስትናገር ራሱ የምትናገረው ነገር ሰአዲ ጠፍቷታል። የምትናገረው ነገር ምንም በፍጹም ጠፍቷታል። ለምን ደንግጣለች? እንዴት በሚዲያ ላይ ያወጡ ብላ እንግዲህ አልተዋለም። ያንን እንግዲህ እኔ ሰአድና አሊ የሰው ገንዘብ ይበላሉ ብዬ በምንም አላስብም። ግን ጥሩ አይደለም። መጀመሪያ በውስጥ ለምን አጨርሱም? አንድ ነገር ሮጣችሁ ሚዲያ ላይ ለምንድን ነው መጀመሪያ? አዎ የለሽም አልሰጥም እኔ የአንቺን ገንዘብ አላየሁልሽም ብላ ብትክድሽ ኑሮ አዎ ግድ ነው ሚዲያ ላይ ወጥተሽ በሽማግሌም ሆነ በምንም ገንዘብሽን ማግኘት ግድ ይልሻል። ግን ገንዘብሽን እኔ አልካርኩም፣ ገንዘብሽ እንዳለ ነው አልካርኩም፣ እንዲህ ብለሽኝ ደግሞ እያለች እየተናገረች እንዴት ሌባ ትባላለች? አልካደችም እኮ ገንዘብሽ እኮ እንዳለ ነው አልካደችም። ጊዜ ከዛ በኋላ ስጠይቀኝ አሁን ጊዜ ስጭኝ እኔም ወለድኩኝ፣ ስለወለድኩኝም ያልተመቻቹ ነገሮች ስላሉ ጊዜ ስጭኝ አልኩሽ እያለች እየተናገረች ነው። ግን ለምን በሀቅ አትፈርዱም? አንቺ ሌባ፣ አንቺ ቀጣፊ፣ የዋትማ እንደዚህ ብን ውቤ መጀመሪያ በውስጥ አናግረሃት። ውቤ ራስህ በውስጥ መጀመሪያ ትክክለኛውን መንገድ አናግረህ ከዛ በኋላ በሚዲያ ላይ አውጥተህ አዎ ገንዘባቸውን ንብረታቸውን እንዲቀበሉ ማድረግ ነው እንጂ አለበለዚያ ምንም በሚዲያ ላይ እንደዛ አርጋናለች ገንዘባችንን በላችን 4 አመቱ ይሄን ያህል ሺህ ብር እንዴት ነው? አዎ ፈጡራ ካለ የደረሲት ካለ አዎ፣ ግን እሷ ሬስትም አለ እንደገና ደግሞ ጠይቄያለሁኝ እኔ አልካርኩም እያለች ነው ያለችው። ግን ለምንድን ነው እስበሳችን አንድ ሰው ሲያድግ ምቀኝነት የምንመቀኘው? እሱ ርዝቅ ምን ረቢ ርዝቅ ነው የሰጣቸው። እንደኛው ሰው ቤት ነበር የሚሰሩት። አሊም ብትሉ ሰአሊም ብትሉ ሰው ቤት አረብ ሀገር ተቀጥረው ነበር የሚሰሩት። ዩቱብ ከፈቱ፣ ስበቡላት ባብነው እዚህ ደረጃ ደረሱ። እኔ አሊም እኔም አይደለም ሰአሊም እኔም አይደለችም። ሁላችሁም የተበላባችሁም ባለ ንብረቶችም ምንም። ግን ያው ያገር ልጅ ነው። ያገር ልጅ ማለት እህትም ወንድምም ሁሉ ነገር ነው። ስለዚህም ለምንድን ነው ማንደጋገፈው? ለምንድን ነው ማንተባበረው? እንተባበር፣ እንተጋገዝ። እውነቴን ነው የምላችሁ። ደግሞ አንዱ ሲያገኝ ደግሞ አንዱ አንመቀያይ።
ይሄ እርዝቅ ምን ረቢ እርዝቅ አንድ ነገር ሰበቡን ላስባብ ነው። ዩቱበሮች አብርሽና ሩታ ምን ናቸው? ሰበቡን ላስባብ ነው። ዩቱብ ከፋቱ እዚህ ደረጃ ደረሱ። ማነው የሚያይላቸው? እኛ ስለምናይላቸው የመዳብ ቅመሞ ያላቸዋል። ለምን ስበብ ነው? በዩቱብ ያልፍላቸዋል፣ በዩቱብ ገንዘብ ነው የምትተዳደሩ ብሏቸዋል። ዩቱበሮች በአጠቃላይ ማለት ነው። እና ሳሊና ሳድም በዩቱባቸው ሰርተው በችሎታቸው ሰሩ፣ አገኙ የራሳቸውን ድርሻቸውን ደግሞ የሚሰሩትን ንግድ ደግሞ ከፋቱ እየሰሩ ነው። አልዋሸችም፣ እሰጣቸዋለሁ። ያው ጠይቅሻለሁ አለች፣ ተናገረች እኮ። ስለዚህ ምን አለበት ቀስ ብለን ብንጠይቅ፣ ምን አለበት ቀስ ብለን ረጋ ብለን ደግሞ ገንዘባቸውን እንድታገኙ ማድረግ ነው። እኔ ገንዘባቸው ለምን ተበላ ብዬ አይደለም። የሰው ቤት ስቃይ ያለው እኔ ማረቤ ነኝ። እኔ የሰው ቤት ሰራተኛ ነኝ። አውቃለሁ፣ ድካሙን አውቃለሁ፣ ልፋቱን አውቃለሁ። ስንት ነገር ስቃይ አለብን። 24 ሰዓት ሰርተን ፈክተን ገንዘብ እንደገና እቃ ገዝተን እኛ ሀገራችን በቃ ተገዛን ሀገራችን እንገባለን ብለን ስንጓጓ ገንዘባችን ሲጠፋ ያሳዝናል። በእርግጥ ሳሀዲም ደግሞ እውነት አንቺ ልጆች አሉ፣ 3 ልጆች ወልደሻል። የጥሩ ልጅ የጥሩ እናት ሰው ልጅ ነሽ። እንዲህ አይነት ነገር አድርገሽ ከሆነ የሰው ገንዘብ ምንም አይሰራልሽም፣ ምንም አያደርግልሽም። መልሽ ያዘዙሽን እቃ በስርዓት ማድረስ፣ የድርሻሽን በስርዓት መቀበል። ይሄ ነው ያንቺ ሰአዲ ማለት ነው። እውነቴን ነው። ምንም የሰው ገንዘብ የሰው ሀቅ ይዞ ይሞታል እንጂ ምንም አይሰራም። የፈለገ ቢሆን ምንም ለጊዜው ሀብታም ቢሆን ለጊዜው ብጠቀም ወደፊት የሰራሽው ነገር ይዞት ነው ገደል የሚገባው። ስለዚህ ሰአዲም ይሄን ነገር እውነት የነሱን ገንዘብ በልተሽ ከሆነ እውነት የነሱን ንብረሽ አጥፍተሻቸው ከሆነ በጣም ጥፋተኛ ነሽ። በጣም እጅግ በጣም ጥፋተኛ ነሽ። አይ እኔ አጥፍቻለሁ፣ ግን ሀቃቸው እኔ ጋር አለ፣ ሲስተካከልልኝ እኔ ያልተስተካከልልኝ ሆኖ ነው እመልሳለሁ ብለሽ ተናግረሽ ንብረታቸውን መመለስ ግድ ይልሻል ሰአዲ ማለት ነው። አሊም ደግሞ አንተም ደግሞ ወንድ ልጅ ነው፣ አይ ይሄ ነገር መጥፎ ነው ብለህ ተመካክራችሁ የሰው ንብረት ወስዳችሁትም እንደው አርጋችሁትም እንደው እንደ አይነት ነገር ፈጽማችሁ እንደው የሰው ንብረት ምንም የማያደርግላችሁ ነገር ነው። የሰው እቃ የሰው ንብረት መልሱ እላችኋለሁ ውድ ቤተሰቦቹ። ሌሎቹ አለቅላቂዎች ግን እንኳን ሰበብ አግኝታችሁ በሚዲያ ላይ ትንሽ ጭቃፍታ ትንሽዬ የመርፌ ቀዳዳ ያህል ታገኛችሁ አስፈታችሁ ትናገራላችሁ። የሚዲያ ሰዎች መቼም አላህ ሂዳ ይስጣችሁ፣ አላህ ሂዳ ይስጠን። ሌላ ነገር የምለው ነገር የለንም። አላህ ያስተካክለን ለሁላችንም ማለት ነው። ባለ ንብረቶችም እንግዲህ እውነታቸው እንደሆነ ሀቁን ይዛችሁ ንብረታችሁን እጃችሁ እያስገባላችሁ ብዬላለሁኝ። ንብረታችሁን የለፋችሁበትን የሀቃችሁን አያሳጣችሁ ብዬ እሰናበታችኋለሁ። ግን ይህም በሚዲያ ላይ ከሚወጣ በውስጥ ብትነጋገሩና ብትጨርሱ መልካም ነበረ ብዬ አስባለሁኝ። አሁንም ለአንድ ነገር መቸኮል የለብንም። የቸኮለ ጅብ ቀንድ ይነክሳል ይላል የሀገሬ ሰው ሲተርት። ስለዚህ አሁንም እሷም አልከዳችም፣ ንብረታችሁን እንደምታገኙ ነው። ሰአድም ደግሞ እኔ የእነሱን ገንዘብ ምን ሊያደርግልኝ፣ የእነሱን ገንዘብ የምበላው በውስጥ እየዋራኋቸው አይደለም ወይ፣ በውስጥ እየዋራን አይደለም ወይ፣ ችግሬን ነግሬያቸዋለሁ አይደለም ወይ እያለች ነው ያለችው። ስለዚህ አሁንም ተነጋግራችሁ፣ አሁንም አልመሸም ገና ነው። ሰአድና አሊ የልጆቹን ንብረት ባዘዟችሁ መሰረት መልሳችሁ ማስረከብ ግድ ይላችኋል። የሰው ገንዘብ የሰው ነው፣ ይዞ ይጠፋል። ዛሬ ሀብት ብናይ ዛሬ ገንዘብ ብናይ ነገ ጠዋት በአኬራችንም በአዱንያችንም የተበላሸ ይሆንብናል። የሰው ሀቅ በፍጹም ምንም አይሰራም። የሰው ሀቅ የሰው ነውና ማለት ነው። የራሳችን 1 ብር የምናገኛት የራሳችን 10 ብር የምናገኛት የሀላል ገንዘባችን የሀላል ገንዘብ ነው እላቸዋለሁ። ይሄንን የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።